በቃ ወንጀል ነው የምትሰራው። አለቀ በቃ ወንጀል ነው የምትሰራው። ቅድም እንዳልኩ ህጻናቶችን እናግታለን። ዶክተሮች አሉ ከዛ ይሄን ነገር ቢገዙ እነሱ ያለው ነገር አሳልፈው ለሽናለች። እዚህ ተዳዳሪዎች የሚተኙበትን የሚወድቁበትን ታይም ጠብቀን ብዙ ጊዜ ማደሪያ ስለሌላቸው እዛው ከና ላስቲክ ቤት ውስጥ ባሉበት ድንገት ሂደን አፍለን መኪና ላይ እንጥላቸዋለን። አይናቸውንም ወይ ልባቸውን ወይ ኩላሊታቸውን የተጠቀምናቸውን ህጻናቶች ምንድነው የምናደርገው? ወስደን መቅበር ምናምን አይደለም። የኛ እንትን የሚለየው ከሌላው አሰራር ምናምን የሚለየው ምንድነው? እንታያቸዋለን እዚህ በጀርባ ምናምን የሚታይ ከሆነ ያለው ህንጻ ከዚህ አልፎ ማለ ሌላ ህንጻ በዚህ በኩል ማለ እነዚህ እንገባ እያየሁ ነበር። ምናልባት ካያቸው ስትገባ እነዚህ ዝም ብለው የቆሙ አይደለም። በእነሱ መሰረት ነው የቆሙት። ምንድነው ከእንትኑ ጋር አብረው ተወክተው ነው እንትን የሚሉት ህጻናቶቹ አብረው ተወክተው ደግሞ የነዚህ ምናምን አሁን እነሱ ህጻናቶች ያሉበት ህንጻ ይለያል። ለጥንካሬ አንደኛ ለውበትን በለው ጥንካሬ አብዛኛው ጥንካሬ ላይ በጣም የሚሰጠውና እንደዛ ነው ጥንካሬ ይሰጠዋል። ተረንተን ሰራሚቱ ማለት ነው። እና ምን እንደምናደርገው ህጻናቶችን በዚህ መልኩ ነው የምናስወግዳቸው። በቃ እንዳልኩ ነው ጎዳና ላይ ያሉት ሰዎች እዛው ግን ተድናለን ለኪም ቤት ታውበተጁ በተረፋቸው ከተባሉት ሬሳቸው እንገዛለን። ካላስፈለገ በግድ እዛው የወድቃው ይወጣ እናደርጋለን። የሚቃር ከነሱ አካላት ውስጥ ለኛ ጥቅም ላይ የማይውል አካላት የለም። አጥንታቸውም እንደዚህ ያደርግና የምንጠቀምበት ልፈልግ ነው። አፍህን እያልኩ ነው። አንድ እናገራለሁ ብትል ግንባርህን ይኸውልህ ነገር መልሰው የምትፈልገው ነገር በሙሉ እናደርግልሃለን። ዝጋት ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ደግሞ ተመልሰን መተናል ማለት ነው። ያው እንግዲህ በጥቆማ መሰረት ቀጥታ ቦታው ጋር ተገኝተናል። ይዘነው መተናል። ምንም ይሁን ምን ቀጥታ ውስጥ እንገባለን። ቤቱን ጠቁሞናል። በተቻለን መጠን ይዘን ነው የምንገባው። ብዙ ክሮችን አስተማርተናል። ቤቱ በጣም ውስጥ ላይ ነው፣ እንደነገርኳችሁ በጣም ውስጥ ላይ ነው። እንግዲህ እንገባለን። ጫልቱ የተባለችው ግለሰብ እንዲሁም ደግሞ ቤታቸው መሰብሰቢያቸው ውስጥ ነው የምንገኘው። ቤት ገብተን ቀጥታ ያሉት ነገሮች እና የሚፈጠሩት ነገሮች ለእናንተ የምናሳያችሁ ይሆናል። እኛም ያው ተዘጋጅተናል፣ ክሮችን አሰማርተናል ማለት ነው። ተከታተሉን። የሚፈጠሩትን ነገሮች አብረን የምን በጣም ሰፈር ውስብስብ ያለ እስቲ ያሳያቸው ሰፈር እዚህ አካባቢ ሰላም ወይ? ሰላም እንዴት ነሽ? ሰላም ነው። ሰብር ምስኪን ጫልቱ ቤት ነው ይሄ? ጫልቱ ኦኬ። አንቺ ነሽ ጫልቱ? ኦኬ እሺ ጥሩ። ይቅርታ ማን ልበል አንተን አላውቅም። ያብስራ ነበር የላከኝ። እሺ ጉዳይ ያለና ከሷ ጋር ጨርሳል። ከኔ ጋር ያለው ነገር ጨርሰሃል። የምትፈራረሙትና የምትወያዩትን ነገሮች ከሷ ጋር ጨርስ ምናምን አለኝ። ኦኬ በስራ ኬዝ ነው የላከ? ወደኛ ማግባት ፈልገህ? አዎ ዕቃ በላት አለኝ። ታውቃለች ምናምን አለኝ። ኦኬ መልካም እሺ ና እሺ ብቻ አይደለም ጓደኛዬም አለ። ችግር የለውም። ግቢ የእናንተ ነው በጠቅላላ? የኛ ግቢ ነው ይሄ። አረፍ በዚህ ጋር እሺ እሺ። በጣም ደስ ይላል ግቢያችሁ። በጣም ትልቅ ግቢ ነው። እንግዲህ ይታያል። ብዙ ግቢ ያሉ የተለያዩ ወጣ ምናምን ያሉ ግቢዎች አሉ። ጠቅላላ እናንተ ነው ሰፈሩ ነው ወይስ እንዴት ነው? ሰፈሩ ለማለት ይከብዳል። በእርግጥ
ግን አብዛኛውን የቦሌን ግማሽ በሚያክል ፐርሰንት እንግዲህ እኛ ነን፣ እኛ የስራ ቦታ ነው። አስፋፍታችሁ ይዛችሁታል ማለት ነው። አስፋፍት ነው የስራው ባህሪም ስለሆነ ደስ ይላል። ያው ብዙ ነገሮችን መጨረስ ትችላለህ ከእሷ ጋር አለኝ። ግቢያችሁ ግን ግሪን ነው በጣም ለእንትን ምናምን የሰጠ ነው እና ደስ እንደዚህ በጀርባ ምናምን በተለይ ብታይ በጣም ነው ደስ የሚለው። ጀርባውም አለ። በጀርባ በጣም ብዙ ሰፊ ቦታዎች አሉ። እንደዚህ ከታች አለ፣ ከዛኛው ከሚታየው በታች ወጣች፣ በዚህኛው ህንጻ በታችም አለ። በጣም ብዙ ቦታ ነው ያለን። የተጀመሩ ህንጻዎች አሉ በዚህ በኩል። ይቅርታ ግን እንደዚህ ምንድን ነው ሸፋፍና ነው ፊት የተሸፋፈንኩት ጥንቃቄ አደርግ፣ ጥንቃቄ ያስፈልግሃል ምናምን ብሎኛል። ለዛ ነው። በጣም አሪፍ። ስለ ስራው ገብቷል ማለት ነው። አዎ ያው በተወሰነ መልኩ አስረድቷል ማለት ነው። እንግዲህ ራስን ዝግጁ አድርገህ ከመጣ በደንብ ያው ብቻዬንም አይደለም የመጣሁት እንደምታዩ እሱም መልካም የተስማማ እሱም ወደኛ ሊቀላቀል ይችላል። አዎ እሱ የኔ ሰው ነው። ያው እኔ የምለውን ነገር ነው የሚያደርገው። ከአንቺ የሚጠበቀውን ነገር ከእሷ ጋር ያሉትን ነገሮች ጨርስ ነው ያለኝ። እንግዲህ ከአንቺ ጋር የሚጨረሱትንና ከአንቺ ጋር ልንሰራ የምንችላቸውን ነገሮች ከነገርሽን ያው ከኛ የሚጠበቁ ነገሮች ያሉብንን እኛ እንጨርሳለን። ከአንቺ የሚጠበቀውን ነገሮች አንቺ ትነግሪናለሽ። መልካም። ምንድነው እንግዲህ አሁን ከኛ የሚጠበቀው ነገር መጀመሪያ አንተ ምን ያክል ለስራው ዝግጁ ነህ? እኔ ለስራ 100% ዝግጁ ነኝ። ይኸው አሁንም መጀመር ይችላል። አሁን ስራ ምትኝ ስራ ካለ አው የኛ ስራ ሪስክ አለ። እንደዚህ እንደማንኛውም ስራ እንደዚህ ገብተህ በቀላሉ ገባለሁ በቀላሉ እወጣለሁ የምትለው አይነት ስራ አይደለም። መጀመሪያ ስለ ስራው ጠንቀቀህ ማወቅ አለብህ። በጣም ዋጋ የሚያስከፍል ስራ ነው። ከገባህበትም ደግሞ ህይወትህን የሚቀይር አይነት ስራ ነው። ያው እኔ የትኛውንም ሪስክ ያለውን ነገር ሰርቼ ለመለወጥ ለመቀየር ዝግጁ ነኝ። በዚህ ሰዓት የትኛውንም ስራ እሰራለሁ፣ ችግር የለብኝም። ጓደኛዬም ፈጽም ያልኩትን ይፈጽማል። በጣም ጥሩ። ምን አይነት ስራ ሰርተህ ታውቃለህ? ለምሳሌ ከኛ ስራ ጋር የተያያዘ አይነት ስራ ሰርተህ ታውቃለህ ከዚህ በፊት? አዎ አግተን እናውቃለን። አንድ ባለሀብት አንድ ሰው አስቸግሮት ለሱ አንድ ሰውዬ ነው አፍነን ወስደንለት ዋጋውን ሰጥተናል። ይቅርታ ይሄ ብቻ በቂ ነው ማለት አልችልም። ማለት ይሄ እኮ ተራው ማንም የሰፈር ዱሪ ሊያደርገው የሚችለው አይነት ስራ ነው። አዎ ያው ያኛ የታዘዝነውን ነው የምንሰራው። አስወግዱን ከተባለን እናስወግዳለን፣ ችግር የለብንም። ደግሞ ለዚህ ለቢምቢ ህዝብ ማስወገድ ቀላል ስለሆነ እናንተ በምትሰጡን መስፈርት እኛ እንሄዳለን። ዋናው እናንተ ትዕዛዝ መስጠት እንጂ ከፈለግሽ አንድ ትዕዛዝ ሰጥተሽ መሞከር ትችያለሽ። የኛን ስራ ባሪፉ ነው እኛ የምንሰራው። ከኛ በታችን ብዙ ልጆች ስላሉ ይህንን ስራ የምንሰራበት ያው ያብ ስራ ብዙ ነገሮች አጫውቶኛል። ያው መኪና ላይ ነው እሱ የሚሰራው እና ብዙ ነገሮችን ስለነገረን አሪፍ ታውቃለህ። በቃ አዎ መኪና ማለት ነው ሁሉም ነገር ገብቶኛል። ስራው ላይ ምንም አያሳስብሽ። ታጥቀን ነው የምንንቀሳቀሰው። ያው ሙሉ ትጥቅ ማለት ነው። ይገባሻል? ትጥቅ ስል እናንተም እንደምትታጠቁት ማለት ነው እኛ የምንሰራው። ስለዚህ አሁን አንቺ እኛ የምንሰራውን ነገር የስራ ሂደታችን ያሉትን ነገሮች ካስረዳሽን ቀጥታ እኛም ወደ ስራ እንገባለን። ትናንትና እንዳጋጣሚ ሆነው እሱን ጋር አንድ ስራ ነበር። እሱን ስራ አግዘነዋል። የሚገርምሽ አይደለ? አዎ ለዛም ነው እሱ ሂዱና ጉዳዩን ቶሎ ጨራርሱ ያለን። ለዛም ነው። በጣም አሪፍ። አሁን እንግዲህ ምንድነው ወደ ዋና ጉዳያችን ስንገባ ያው በሱ ስለመጣህ ነው እንግዲህ ሁሉም ነገር አብራርቼ ለመንገር የምገደደው እንጂ እንደዚህኛ ስራ እንደዚህ በቀላሉ ስራ ፈልጋለሁ እናንተ ጋር መቀላቀል ፈልጋለሁ እናንተ ባለሙያ ፈልጋለሁ ብሎ ለመጣ ሰው እንደዚህ በቀላሉ የምንገልጽለት አይነት ስራ አይደለም ስራችን። ምንድነው አንደኛ በሱ በኩል ስለመጣህ ነው። ሁለተኛ ደግሞ ስለ ስራው በተወሰነ መልኩ ከሱ ስለተረዳ ምንድነው አሁን ወደ ዋና ጉዳያችን ስንገባ ይሄኛ ስራ እንደነገርኩ በጣም ሪስክ ወስደህ የምትሰራው አይነት ስራ ነው። ምንድነው በተወሰነ መልኩ እሱ ነገር ከሆነ ህፃናት ልጆችን እናስመጣል። የራሳቸው የሆነ ዶክተር አላቸው ማለት ከጎዳና ሊሆን ይችላል፣ ከትምህርት ቤት ሊሆን ይችላል፣ ከተለያዩ ቦታ እንደዚህ ከትምህርት ቤት የተመለሱ ሊሆን ይችላል፣ እየሄዱም ሊሆን ይችላል። አፍኖ የሚያመጡ ልጆች አሉ። ለዚህ ብቻ የተመደቡ ልጆች አሉ። እነሱ ያመጣሉ። ሌላውን የሚጨርሱልን ደግሞ ዶክተሮች አሉ፣ የራሳችን ማለት ነው። በዚህ አባል ውስጥ የምንሰራው 3 ነን ከኔ ጋር።
ከእናንተ ከአንቺ ጋር 3 ሰው አለ ነው? 2 እንዳሉ ነው ያለው። ከኛ በላይ ደግሞ አንድ አለቃችን አለ፣ አቶ በቄ ይባላል። እንዴ አቶ በቄ በታሪክ ምናልባት እሱ አጫውቶ ሊሆን ይችላል። ስለ አቶ በቄ በጣም ብዙ ሰው ሲያወራ ነው የምትሰማው። አቶ በቄ ምንድነው አቶ የምንለው? የሚገርምህ ነገር በእድሜው አንጻር ምናምን አይደለም፣ ስራው ነው አቶ ሊያስብለው ይቻለው እንጂ ገና ወጣት ነው። ከኛ በተወሰነ መልኩ ነው ከፍ የሚለው ነው። በቃ ለስራ ወደ ኋላ ማይል አይነት ሰው፣ ስራውን በስነ ስርዓት በአግባቡ የሚወጣ ዛሬ ምን መስራት አለብኝ የሚለውን ስራ ጠንቅቆ የሚያውቅ ነው። ዛሬ የምሰራው ስራ ምንድነው፣ ለወደፊት ማደርገው ምንድነው የሚለውን በአንዴ ማኔጅ አድርጎ የሚያጠናቅቅ አይነት ሰው ነውና ለሰራተኞቹ እንዴት ብዬ ልግለጽ? በቄን ለመግለጽ በጣም ቃላት የተረኛና ልዩ ሰው እንደሆነ ነው። በጣም ብዙ ሰው የሚናገረው ራሱ በሱ መንገድ ነው የሚያስሄደው። አለ እኮ አንዳንድ አለቃ አሁን ሰራተኞችን ዝቅ አድርገው እንትን የሚል ሰው አለ አይደለ? በቄ ማለት ደግሞ ምንድነው በሱ ሌብል ነው ሰራተኞችን በሙሉ የሚያየው ማለት ነው። የሚገርምሽ እሱ ማለት በጣም ልዩ ሰው እንደሆነ እና ለየትኛውም ነገር እንትን ያደርጋሉ፣ ማበረታቻ ይሰጠዋል። ዱባይ ደርሶ መስቲኬት ይቆርጣል፣ እንድትዝናኑ ያደርጋል። እና አንተ ምንድነው በቄ ጋር እንትን የሚልህ ስራና ስራ ብቻ ነው። ስራህን በአግባቡ ተወጣ እንጂ ምንም አይነት ከቤት ጋር የሚያገናኝህ ነገር የለም። የትም ቦታ ሄደህ እንድትዝናና ይፈቅድልሃል። በራሱ ወጪ ራሱ ወጪዎችን በሙሉ ከበር አድርጎ ማለት ነው። ምንድነው በቂ ያለህን ስራ ግን አንተ እንደዚህ ነው መጀመሪያ እንደዚህ ነው ብሎ ያስረዳሃል። ከዛ በኋላ ምንም ነገር አይፈልግም። እኛ እንዴ ይሰጠን እንጂ እንዴ እኛ አንድ ትዕዛዝ ከተሰጠን በኋላ የሚታይ ነገርም ስለሆነ እንዲያው ምን ሆንኩ መሰለሽ ጓጓሁኝ። እኔ በጣም ጓጓሁ አቶ በቄን ለማየት። ለምን እውነት ነው። እኔ ራሱ ወደዚህ ስራ ስቀላቀል አቶ በቄን እንደዚህ በጓደኛ ነበር ማቃቸውና ለማየት በጣም ጓጉቼ ነበር። አቶ በቄ ማን ናቸው ምንድን ነው የሚለውን በጣም ለማየት ጓጉቼ ነበር። ግን እንደጠበኩት ነው። ከጠበኩትም በላይ ያገኟቸውና በቃ አቶ በቄ ማለት በቃ ስኬታማ ሰው ናቸው። በቃ አጠቃላይ ከስኬት የሚሯሯጡ ስኬታማ ሰዎች ናቸው። ደስ ይላል። ያው እኛም የምንፈልገው ምንድነው ስራችንን እንሰራለን በአግባቡ። ከሰራን በኋላ ያው ክፍያ ይከፈለናል። እኛም በስራችን አለቃዎቻችንን እናስደስታለን፣ እናንተንም እናስደስታለን። ከኛ የሚጠበቀው እሱም ስለሆነ መልካም። እንግዲህ ስለ ክፍያ ምናምን እኛ ጋር መጥተህ ስራ መስነ ስርዓት ተወጣ እንጂ ክፍያ ሁላ በቄን የምታስደስተው ከሆነ በቄን ብቻ ሳይሆን እኛንም የምታስደስተን ከሆነ ደሞዝ ምናምን አያሳስብም። እኛ ጋር ከደሞዙ ይልቅ እንደዚህ ኖርማል የሚለቀቅልህ ነገር ነው እንትን የሚበጣው። የደሞዝህን ሁላ ልትረሳው ትችላለህ። በወር ነው የምንከፍለው። ነገራችን ላይ ደሞዝም አለ። ኖርማል ቋሚ ደሞዝ አለ። በወር የምንከፍላቸው ደሞዛቸው በነገራችን ላይ ትዝ አይልም። እንደዚህ በስራው በሚያስደስቱን ያክል ነው እኛ እንትን የምንላቸው። እንደዚህ የምንለቅላቸው ዝም ብለን ለሻይ ምናምን ይገል የምንለቅላቸው ነው ይበልጣው። እና ስራህን ብቻ አንተ በአግባቡ ነው መውጣት ያለብህ። ስራው እኔ ላይ ያለውን ነገር ምንም የሚያሳስብሽ ነገር አይኖርም። ምክንያቱም እኛ በተቻለ መጠን አሪፍ ስራ በምንሰራው የነገርሽኝ ያሉት ነገሮች ግልጽ ናቸው። ግልጽም ስለሆኑ ያው እኔም በተቻለኝ መጠን እንግዲህ ከጓደኛዬ ጋር በመሆን በተቻለ መጠን እኛም ጉዳዩን ለማስጨረስ እንሞክራለን። አንቺም ደግሞ ግልጽ አድርገሽ በደንብ ከነገርሽን እኛም የምንችለውን ነገር እናደርጋለን። በተቻለ መጠን ግን ጥንቃቄ ከኛ የሚጠበቁትን ጥንቃቄዎች እናደርጋለን። ከምንም በላይ እኛ ስራ ጥንቃቄ ያስፈልጋል። ጥንቃቄ በደንብ አድርገን እነዚህ ያልገውን ህጻናቶች የምንፈልገውን አካል ከተጠቀምን ወይም ካወጣን በኋላ ተራ ነገር አይደለም። እንደዚህ ወስደን የሆነ ቦታ ቆፍረን መቅበር ምናምን እሱ ተራ የድሮ የተበላበት የተለመደ ነው። ከሱ ወጥተን ወደ ተሻሻለ ስራ ነው የገባ ነው። ምንድነው ወደ ተሻሻለ ማለት ምን ማለት ነው? ማለት አሁን ለምሳሌ ጫካ ውስጥ ቆፍረን ምናምን እሱ የማይሆን ነገር ነው። ከመኪና ይዘህ ሄደህ ቆፍረን ምናምን አይደለም። ምንድነው ወደ ዘመነበት ወደ ተሻሻለበት የኛ ስራ ያልኩ ምንድነው እነሱ እንትኖችን ከተጠቀምን ካወጣን ኩላሊቱን ሆነ አይናችን ምናምን በቃ ተጠቅመን ከጨረስን ምንድነው አይናቸውንም ወይ ልባቸውን ወይ ኩላሊታቸውን የተጠቀምናቸውን ህጻናቶች ምንድነው የምናደርገው ወስደን መቅበር ምናምን አይደለም። እኛንተ የሚለየው ከሌላው አሰራር ምናምን የሚለየው ምንድነው እንታያቸዋለን። እዚህ በጀርባ ምናምን የሚታይ ከሆነ ያለው ህንጻ ከዚህ አልፎ ማለ ሌላ ህንጻ በዚህ በኩል ማለ እነዚህ እንገባ ያያየው ነበር። ምናልባት ካያቸው ስትገባ እነዚህ ዝም ብለው የቆሙ አይደለም። በእነሱ መሰረት ነው የቆሙት።
ምንድነው ከእንትኑ ጋር አብረው ተቦክተው ነው እንትን የሚሉት ህጻናቶቹ አብረው ተቦክተው ደግሞ የነዚህ ምናምን አሁን እነሱ ህጻናቶች ያሉበት ህንፃ ይለያል። ለጥንካሬ አንደኛ ለውበትን በለው ጥንካሬ አብዛኛው ጥንካሬ ላይ በጣም ነው የሚሰጠውና እንደዛ ነው ጥንካሬ ይሰጠዋል ተረንተም ሰራሚኩ ማለት ነው። እና ምን እንደምናደርገው ህጻናቶችን በዚህ መልኩ ነው የምናስወግዳቸው። በአጥንት ነው የሚገነባው ማለት ነው በሰው ልጅ ገብቷል። በእነሱ ባጥንታቸው ነው አብሮ ከእንትኑ ጋር ተዋህዶ ከሲሚንቶ ጋር ተቦክቶ አብሮ የእነሱ እንትን ነው እንደዚህ ውብ አድርጎ እንትን የሚለው ለጥንካሬ አሪፍ ነው። ለስራችን አሰራር ሲባልም እንደዚህ ነው የምናደርገው ማለት ያለምንም ይሄ ደግሞ እኔ ሰምቼው ማላውቀው አይነት ነገር ነው። ለየት ያደርገዋል ያልከው ለዚህ ነው። እንደዚህ ወስዶ መጣል ምናምን አይደለም። የሚቃር ከነሱ አካላት ውስጥ ለኛ ጥቅም ላይ የማይውል አካላት የለም። አጥንታቸውም እንደዚህ ያደርጉና የምንጠቀምበት ልፈልግ ነው። ስለዚህ ምንም የሚባክን ነገር ምንም ከነሱ የሚባክን ነገር የለም። ሁሉም ነገራቸው ለኛ ይጠቅማል ማለት ነው። እና ሌላም ነገር ምንድነው የኛ ስራ ውስጥ ስትገባ በህፃናቶቹ ዙሪያ ብቻ አይደለም እንደ ዋናነት ያነሳው ህፃናቶቹን ነው እንጂ በመኪና የተንቀሳቀሱ ሊሆን ይችላል። እንደዚህ ሰራተኞች ከበዙልን የተለያየ ስራ እናከፋፍላቸዋለን። ይሄ ወደ ዘረፋውም ሊሆን ይችላል። እሱ አጋብተህ እኛ ጋር ተወያይተህ ይመቸኛል ወዳልከው እንትን ማለት ትችላለህ። ወደ ዘረፋ እንደዚህ ራይድ ላይ ምናምን ሊሆን ይችላል። የራሳችን ራይድ እንመድባለን። በራይድ የተንቀሳቀስክ ሊሆን ይችላል። በተለያየ እንትን እሱም በኋላ እንዳጋጣሚ ስብሰባ ልንሰበሰብ ነበረ። ጥሩ አሪፍ ሰዓት ነው የመጣው። ስብሰባው ላይ መሳተፍ ትችላለህ። ዛሬ ነው ስብሰባችሁ? ዛሬ ስብሰባ አለችንና ዘጋ መሳተፍ ትችላለህ። ይሄ ይሆነኛል የምትለው ዘርፍ ላይ መግባት ትችላለህ። በራይድ ተንቀሳቀሽ እንደዛ አድርጋለሁ የምትል ከሆነ መልካም። እንደዚህ ሰዎችን እያገትን የሆነ ቦታ እናስቀምጣቸዋለን። የሆነ መጋዘን አለን ከዚህ ግቢ በታችኛው ቅያስ ማለት ነው። እሱ ጋር መጋዘን አለን። እሱ ጋር አድርገን ሰዎችን ገንዘቡ እስከሚላክላቸው ድረስ እኛ ጋር የቁጥር መጥራት ችግር የለብንም። የፈለከውን አይነት ቁጥር መጥራት ትችላለህ። ምንድነው እነዛን ሰዎች የምታገታቸው እንደዚህ ተራ እንደዚህ የሚሄዱት ምናምን አይደለም። አጥንተን ምን አይነት ሰው ብንይዝ ምን አይነት ገንዘብ ያመጣልናል የሚለው መጀመሪያ መጠናት አለበት። በጥናት ነው ነገር በጥናት እንጂ እንደዚህ ጎዳና ልጅ አንዱን ይዘው ብትመጣ ግደለኝ እንጂ ማንም ገንዘብ ላይ ልከፍልልኝ ይችላል። ምንድነው አንተ የምታደርገው የዛን ሰዓት ኪሳራ ገባ። አንደኛ ያንን ልጅ ዝም ብለህ ማጥፋት አትችልም። የምትጠቀምበት አይነት ተጠቅመህ ልትወጥ ትችላለህ። እና ያ ልጅ ሄዶ የሆነ ጥቆማ ሊያመጣብህ ይችላል። እና የማትፈልገውን ሰው አምጥተህ ወደ ማትፈልገው ነገር ውስጥ ትገባለህ። እና መጀመሪያ ጥቆማ ነው የምናካሂደው። ምን አይነት ሰው ብንይዝ ያዋጣናል የሚለው መጀመሪያ ሬጅ እናደርጋለን። ያንን ሰው ለሳምንትም ሆነ ያ ገንዘብ እስኪገባልህ ድረስ እጅ ላይ ይቆያል። ምንድነው ያን ሰው ስታመጣ አድራሻ እንዳያጥ መጀመሪያ አፍነህ አደንዝዘህ ራሱን ዲስት አድርገህ ነው የምታመጣው። ስታመጣ ስታዋራው ምንም አይነት የሚታይ ፊዚካል አይታይም። ልክ አሁን የሸፋንፈከውን በቂ ባይባልም በጣም ተሸፋፍነህ ምናምን መሆን አለበት የምታዋራው። እናንተ ከዚህም የባሰ ነው ማለት ነው። እኔ አሁን ካረኩት የባሰ ነው ማለት ነው። የኛ ስራ ቀላል የሚባል አይነት ስራ አይደለም። አይከብድህም። በነገራችን ላይ በተገባ ፊት መሸፈኑ ይሄ እኮ ተሸፋፈንክ አይባልም። በእርግጥ በጣም እንደዚህ ይሄ ሁላ አንገት ምናምን ጆሮህም ሆነ ምንም አይነት ከነ እጅህ ጓንት ትለብሳለህ። ምንም አይነት አካል ይሄ ሰውነት አካል መታየት የለበት። ያን ልጅ አግተህ ገንዘቡ ከገባልህ በኋላ ምን እንደምታደርገው በቀላሉ ከዚህ ተነስተህ ሄድ አትለውም። ትሸኘዋለህ እስከመጣበት አካባቢ ድረስ። እሱን የምትሸኘው ምንድነው የሆነ መንገድ ቀይሰህ ምናምን እሱን እዛ ጋር ወርደህ ተቀይሰህ ስትሄድ ራስን ጥንቃቄ ማድረግ አለብህ። ወይ ታርጋ ተቀያሪ ተለጣፊ ልትይዝ ትችላለህ። ብቻ ይሄን ላንተ አልነግርህም ስራው ሙያ ውስጥ ከነበርክበትና እንደዚህ አድርገን ነው የምንሰራው በጥንቃቄ በተሞላበት መንገድ ማለት ነው። ጥሩ። ያው ታርጋም እናንተ ጋር አዲሽናል ታርጋዎች አሉ ማለት ነው የምትቀያየሩት? አሉ። ጥሩ። እናንተም ጋር ካሉ እንግዲህ ከኛም ጋር ጨምረን እኛም ያው የተሻለ ነገር ነው የምንሰራው። ለምን ያው የኛ ክሮችንም አሰማርተን የተሻለ ነገር ከሰራን የተሻለ ገንዘብ እናገኛለን። አሁን ስብሰባ አለን አልሽና? ስብሰባ አለን። እንዳጋጣሚ እኮ ልወጣ ስለ አካባቢ ነው ባሪያን ኮኮብኝና ወደ ሱቅ እየወጣሁ ነበር። ኦኬ ቶቼ ነበር። ጥሩ። ስለዚህ አሁን ከነሱ ጋር የምንወያያቸው ነገሮችን እንወያያለን። አሁን እኛ ልጆችን እንዳልሽው ታድ ነው ሲመጡ ቀጥታ ወዴት ነው እኛ የምንወስዳቸው? የእናንተ አንድ ቅያስ በኋላ እንመጋዘናለን። መጋዘናለን። ቀጥታ እዚህ ጋር አይመጡም። ይሄ ምንድነው ከአንዳንዴ ስብሰባ የምናደርግበት እርስ በራሳችን የሆነ ውይይት ሲኖረን የምናካሄድበት ነው። ልጆቹን
የሚታገቱት ልጆች የሚቀመጡበት የራሱ የሆነ ቦታ አለ። የህፃናቶችም የራሳቸው የሆነ ቦታ አለ። ተቀላቅለው አይቀመጡም። ህፃናቶቹ ለምሳሌ ለዛሬ አምስት ህፃናት ካስፈለገ አምስቶቹ አንድ ቦታ ነው። ለነገ የሚያስፈልጉንና ለዛሬ የሚያስፈልጉን ህፃናት ራሱ አንድ ላይ አይቀመጡ። የተለያየ ቦታ ላይ የስራ ክፍፍል አለው። የስራ ክፍፍል አለው። ስለዚህ ጥሩ ነው። እንደዛ ከሆነ አሁን እኛም ምን እናደርጋለን መሰለሽ፣ እኛም በተቻለን አቅም ጥንቃቄ በተሞላበት መንገድ ጉዳዩን እናስፈጽማለን። አሁን ሰርጀሪው ክፍል ላልሽው ነገር ብዙም ግልጽ አላደረግሽልኝም። ለሰርጀሪዎች የተለያዩ ዶክተር ቀጥረናል ብለሻል። እንደዛ ከሆነ የሰርጀሪውም ክፍል የተለያየ ቦታ ነው ማለት ነው? የተለያየ ቦታ የሁላችሁም ደግሞ የተለያየ ክፍል ነው። ስለዚህ አሁን ልጆችን ይዘን ስንመጣ ቀጥታ ወደ ሰርጀሪ ክፍል ነው የምንልካቸው ወይስ መጀመሪያ ላይ ነው የምታቀብሉ? አሉ ህፃናቶችን የሚቀበላችሁ ራሱን የቻለ ሰው አለ፣ መድበናል። ለሚታገቱት ሰውም ሌላ አላቸው። ህፃናቶቹና አንተ ለምሳሌ ህፃናቶቹ ጋር ግን የምትገባው አንተ ህፃናቶቹን ይዘህ ስትመጣ ማን ጋር ማድረስ እንዳለብህ እሱ እናወራሃለን። ስብሰባው ላይም መሳተፍ ትችላለህ። በበኋላ ላይ ማስረዳት ያልገባህ ነገር ካለ ማስረዳት ትችላለህ። መልካም። ስለዚህ አሁን ስብሰባው ላይ እንዳልሽው እኔ ያው ሂሳቡ ከፍ እንዲልልኝ ዋና ዋና ልጆችን የሚያስፈልጉት ልጆችን ለቅሜ ሰብስቤ ጭኛ እመጣለሁ። ሂሳብ ምናምን እኛ ጋር ይቅርታ አያጣላንም። ነገር ያለው እንደነገርኩ ነው። በገንዘብ ምናምን ስጋት አይግባ። ከደሞዝ ነገር ያለው በየወሩ እንከፍላለን። ግን ማንም ሰራተኛ እዚህ ቤት መጥቶ የወር ደሞዝ ትዝ ነው የማይለው። አሪፍ ስራ ሲሰራ በቄንም ሆነ እኛን የሚያስደስተን አይነት ስራ ከሰራ ለሻይ ብለን የምንሰጠው ከደሞዝ በላይ ነው። መልካም። እኛ ያውልሽ በስራችን በጣም እንደምትደሰቱና እንግዲህ ማድረግ የሚገባችሁ ነገር እንድታደርጉ ራሳችሁ ይነግራችኋል፣ ስራችንን አይታችሁ። ስለዚህ አሁን የሚመጡ ከሆነ እዚህ ነው የሚመጡት? አዎ ይመጣሉ። መልካም፣ እንጠብቃቸው። እንደዛ ከሆነ ጥሩ። ስለዚህ እንጠብቃቸውና ያው ከነሱ ጋር ያለንን ነገር አውርተን ዛሬውን ወደ ስራኛም ብንገባ ደስ ይለናል። እኛም በቃ ጥሩ። እኔም ልብሴን ቀይሬ ምናምን ጠብቃቸው። ሰዓትም እየደረሰ ስለሆነ የሚመጡበት ሰዓት። እሺ ትችያለሽ። መልካም። ስለዚህ እዚህ ልጠብቃቸው ነው? መግባት ትችላለህ ወደ ውስጥ። ኦኬ። ቤት እንግባ ካልክም ትችላለህ። ቤት ብንገባ አሪፍ ነው፣ ግን እዚህ ከምትቆም። እሺ እሺ እንግባ። ቤቱም እንትን ነው፣ አሪፍ ነው በጣም። እዚህ ነው ስብሰባችሁ? ተዘጋጅቷል ማለት ነው። አይ ደስ ይላል፣ ደስ ይላል። ስብሰባ አዳራሻችሁ ጥሩ ነው። መጣሁ ሰዓት እየደረሰ ስለሆነ መጀመሪያ ጃውላችሁና ሌላ ወይ የት ነው ደረስክ? መልካም። ሰዓት እየደረሰ ስለሆነ ነው። አንድ እንግዳም ስላለን በእኛ ጉዳይ የሚሳተፉ ስላለን እሱንም በጊዜ እንሸኘው ቶሎ በል። እሺ መልካም። እሺ እየመጣሁ ነው ብሏል። መጣሁ። ልብስ ልቀይርና እመጣለሁ። እሺ ኧረ ችግር የለውም። እንግዲህ ውስጥ ልብሷን ልትቀይር ገብታለች። ጥሩ ተዘጋጅ። ችግር የለውም። ያው እኛም በተቻለን መጠን ጉዳዮቻችንን እንትን ለማለት አንዳንድ ብላችሁ ነገር ታዲና ይሄኛውን ማየት ትችላለህ አንተ ከተስማማ ስትራክቸሩን አንብቦና። ኦኬ ፎርም አላችሁ ነው? አዎ ፎርም አለ፣ የራሳችሁ ፎርም ነው። እሱ ጋር ነው የምትፈርመው። ቅድሚያ ብሎ መፈረም ስለማይሆን
ስለሱ ነገር አለው። ያው እኛም እንፈርማለን እዚህ ላይ ችግር የለውም። ያው እናንተም የምትፈርሙት ስላለ ነገር ለመስራት እንሞክራለን። ያው እንትን ሲታይ ቼናችሁ በጣም የተዋቀረ ነገር ይመስላል። ራሽ ወደ ማጓጓታችሁ እንጂ ግዴታ ነው። ቀላል ስራ አይደለም የምንሰራው። የለም ሲገኙ ነገር የሚታዩት እንትኖች ይታዩዋል። እነዚህ ምናምን ራሱ ይሄ ነገር ግን ምንድነው ስራውን ከተላመድከው ብዙ አመት ካገለገልክ በኋላ ነው ወደዚህኛው ስራ መሳተፍ የምትችለው። ኦኬ ምንድን ነው ናቸው? ኮንትሮባንድ እቃዎች ናቸው። እስቲ ያቸው አንተ ያቸውና ከውጭ ምን አስመጣቸው ናቸው ማየት ይችላል። ችግር የለውም። ያቸው አንተ ያቸው እነዚህን በሙሉ ሌሎች ይቀማሉ። ይሄ ብቻቸውን ይሄን እንደ ሳምፕል ነው እዚህ ያመጣ ነው እንጂ መጋዘን ላይ ያሉ ተከስነው የተቀመጡ እቃዎች በኮንትሮባንድ መልክ የምናስገባቸው ናቸው። እዚህ ስራ ግን በቀላሉ መሳተፍ አትችልም። ይቅርታ አድርግልኝና ይሄኛው ስራ ከተላመድክ ምናምን የተወሰነ አመት ካገለገልክ በኋላ ነው ወደዚህኛው ስራ መግባት የምትችለው። ኦኬ እዛ ጋር ግን መጽሐፍቶችም አሉ ይታየኛል። የተለያዩ ሰነዶች ናቸው እነዛ። ሰነድ ናቸው እነዚህ። የራሳችን አንዳንዴ ሲደብረን የምናነባቸው መጽሐፎች አሉ፣ ልቦለድ ነገሮች። በብዛት ግን ሰነዶች ናቸው። ያው እንደተደራጃችሁ ምናምን ያሳያል ፋይሎች አሉ። ነገር ያለው ቀላል ስራ አይደለም እንሰራው። እዚህ ጋር የምታያቸው በሙሉ እንደነገርኩ ኮንትሮባንድ የሚመጡ ናቸው። ወይ ሰላም፣ እንዴት ነህ? እንዴት ዋልክ? ሰላም ነው። እሱ ነው እንግዲህ ስደውል እንግዳ ለምናምን ያልኩ ቀጥታ ደወለ። ደውል ብለህ እነሱ አብረው የሚሰሩ ሰዎች ችግር የለውም አብረው ናቸው። የእሱን እንትን አይቶ ከተስማሙ እንጀምራለን ምናምን የሚሉ አይነት ነገር ናቸው። መለስ ቀለል አድርገሽ ማስገባት አለበት። እንደዚህ ቢሆንማ ታውቃለህ ስንት እንደመለስን አይደለ? በእኛ በኩል በእኛ ሰው በኩል ነው የመጣው። ለዛ ነው እዚህ ቀለል አድርገሽ ሰው ማስገባት ትሏልተ ወይ ተወራስ ይችላል። ችግር የለውም በእኛ ሰው አማካኝነት ለመጣ የተሸፈከው ነገር ታወቀው ይችላል። ያየው በኋላ እኔም ብዬው ነበረ ለደህንነት ሲባል ያው ነገር አውልቀውና ማውራት ትችላለህ። እነሱ ደግሞ ብድናቸው እነሱ አብረው የሚሰሩ ናቸው። ያው የኛም የራሳችን የሆነ አደረጃጀት አለን። ስለ እናንተ አደረጃጀት እንዲሁም ስለ አቶ በቀለ አደረጃጀት ቃልቶም እየነገረችኝ ነበር። ብለህ ብትሰራው ስራ ነው ስራ ገባ በአንድበቱ የሚሰራው ስራ አይደለም። ቀለል አድርጋ ነግረህ ከሆነ አላውቅም ወራት ካለብን በጃዳውራ ባልደረቦች ደጅ ቆዩ ስራ ምናምን ሰው አያስፈልግም። አንድ ሰው አውጥቶ ቢዘጋው ነው። አይ ያው እነሱ መስማት ስላለባቸው ለእኛም የስራ ሂደት የኔ ሰዎችም በደንብ ማዳመጥ ስላለባቸው እናንተ ሰዎችም እንዳላችሁ እኛም ሰዎች ስለዚህ ስራ አይዲያው ይኖራ ስለዚህ ስራ ሀሳቡ ይኖራ አላውቅም ግን እንደ ንግድና ቀለል እንዳለ ነገር በታየው አልፈልግም። ስራውን ተረድተኸዋል። ያለ ሪስክ እንዳለው ገብቶሃል። ስለ ስራው እያንዳንዱ ነገር ነግራኛለች። ስለ ስራው ምንም አንተን የሚያሳስበ ነገር አይኖርም። ምክንያቱም ያው እዚህ ፎርሞችም ላይ ያው እኛ የተሰጠንን ስራ በአግባቡ እንሰራ ስለሆንን ያው ስራ ተሰጠናል። የተሰጠንን ስራኛ በአግባቡ እንሰራለን ነው። ገብተዋል። እዚች ጋር እኛ የማሆን ነገሮችን ብለን መሄድም ስለማንፈልግ አሻራዎቻችንንም ጥለን አንሄድም። ምክንያቱም ያው የሚገጥመንን ነገር እኛ ስለምናውቀው ገብተዋል። ምንድነው ዱካን ጥለን መሄድ የለብህም ይባላል። ጥሩ ነው። አሁን እሱ ሳይሆን ወሳኝነቱ እንዴት ነው ጭቃሬ ላይ እንዴት ነው ምንድነው ታሚኒ በቀላሉ እንደዚህ ላስገባው ቻልኩኝ። ብዙ ነገሮችን ሲነግረኝ ነበር ማለት ከዚህ በፊት እንደዚህ አይነት ስራ እንድትሳተፍ ምናምን። አሁን ትልቁ ጥፋትሽ ጅብላ ለኔ ማሳወቅ ነበረብሽ። ባደረብ ዝግ ቢታስገቢ ፍቃደኛ ነው። እሱ ልክ ነው፣ ግን በእኛ ሰው አማካኝነት ስለመጣ ነው አይደለም። እዚህ ግቢ አደም ሲገባ ፍቃደኛ ነው መግባት ነበረበት። አንተ መፍቀር ስላለብህ አይደለም እኔ የምገባው እዚህ። እሱን ሲጀመር እንዴት ነው የምታወራው? ምን አይነት ንቀት ነው? እኔ አይ ንቀት ሳይሆን ይሄ ሰው ባህሪ ነው ወንድሜ፣ ይቅርታ።
እውነቱን ነው። በእርግጥ እነሱን ማሳወቅ ነበረብኝ። በሰው አማካኝነት ስለመጣ እኮ ማን ልኮኝ እንደመጣሁ የታወቀ ነው አይደለ? እኔ ሰው እሱን ደግሞ እሱ አላወቅም። ይቅርታ፣ ለዛ ነው ታዲያ እሱን ንገሪዋ። ዝም ብሎ እንትን እያለ አላወቅም። ለዛ ነው በእኛ ሰው ምክንያት ነው የመጣው ያልኩ ነው። ሳምቢ በአንተ የትንጣ ጉዳይ አይደለም። መጀመሪያ አንቺን እኔ ማሳወቅ ነበረብሽ። ቲኬት መጣ፣ እሱን ይቅርታ። ስራው መስራት እንችላለን፣ ችግር የለብኝም። አብረን መስራት እንችላለን። ከየት እንደመጣህና እንዴት እንደምትሰራ ያለውን ነገር ማውራት እንችላለን። ቶሎ አውርተን ስራ ስላለብኝ ማለት አለብኝ። መልካም። ያው ከእሷ ጋር አንዳንድ ነገሮችን አውርተናል። እሺ፣ እኛ በተቻለን አቅም የምንሰራቸውን ስራዎች ጠንቅቀንና ለይተን የምናውቅ ይህንን ስንል ከዚህ በፊት ጥሩ የተሳካ ስራዎችን ሰርተናል። እንግዲህ ስርዓቱ በቀለ ብዙ ሰው ሲያወራ ሰምቻለሁ። እኔን ደግሞ ወደዚህ የላከኝ አንተ ስላልነበርክ ስላልሰማ ነው እንጂ እኔን ወደዚህ የላከኝ ሰው ማለት ነው የአብስራ ነው። ያው የአብስራን ማለትም አንተም ያው እሷም ስለምታውቀው ሹፌራችሁ ነው። እሱ ነው ወደዚህ ቶሎ ብለህ ሂድና ያሉትን ነገሮች ከእሷ ጋር ትጨርሳለህ ስላለኝ እሺ ወደዚህ መጣሁት። ያው ያሉትን ነገሮች አጫውታኛለች። በደንብ ስላጫወተችኝ ምንም እናንተም ያሳስባችሁ ነገር አይኖርም ያልኩ ለዛ ነው። ገብተዋል። ያው የአብስራ ተማምኖብኛል። ጥሩ ስራ ሰርተናል። ልክ ነው። ለምን መሰለህ ለዛ ለኔ የፈለኩት ያ ድድ አይደለም የምትሰራው፣ ኖርማል ነገር አይደለም የምትሰራው፣ ሪስክ ያለው ስራ ነው የምትሰራው። ፖሊስ ጋርና ከመንግስት ጋር ደብቆሽ እየተጫወተ ነው የምትሰራው። ተረዳኸኝ አይደለ? ይሄ ሁሉ ሀብት የመጣው ወይ ብታየው ነገር የመጣው አንድ ነበር አይደለም። ስንት ነገሮችን አሳልፈን እዚህ ደረስ ነው። አንተ ትናንት መጥተህ ትናንት ቆይቶ ብለህ ድንገት አብሬ ልሰራ አልችልም። በሱ ስለመጣህና እሱ በጣም ባብሎ ሰው ስለሆነ ነው አብሬ ለመስራት ፈቃደኛ የሆንኩትና ስለ ስራው ከባድነት ነግረህ ሊሆን ይችላል። እሷ አሁን እጃችን ላይ ያሉ ሚሽኖች አሉ። ስለሱ ዲቴል እናወራለን። ስራው እንዴት ነው የሚሰራው፣ ስራውን እንዴት አድርገን ነው የምንጨርሰው፣ ስራውን እንዴት አድርገን ነው የምንጀምረው የሚለው ነገር ባርገን እናወራለን። ዳያለ ስራዎቻችን በሰዓት ነው የምንሰራው። ስራዎቻችን ስለ ክፍያው ምናምን ችግር የለውም። እሱ አያስብም። የሰባት ብቻ ነው አይደለም። በቃ አይደለም አስጨርሰኛ። አሁን ስለ ስራው እየነገርኩህ እኮ ነው። እሺ ንገረኝ። መልካም ነው ያልኩህ እኔ አልሰማኸኝ ወይ? ቀና ብላ አናግረኝ። የኔን ድምፅ እየተሰማ ካልሆነ እንዴት ወደ ያናግራለሁ? ድምፅ ይሰማል። ምን ሰራው እንዴት መሰለህ? ስለዚህ ስራ አይዲያው ካለ የምናስገባቸው እቃዎች ነው። የአንድ ዕቃ ከአንድ ቦታ ወደ ምንልክልህ ቦታ ነው የምታሸጋግረው። የምናስገባቸው እቃዎች ስትል ምን አይነት እቃዎች ነው የሚገቡ? ሁሉ ነገር ቀጥቼ ላጎርስ ነው እንዴ? ማለትም በቃ የሰውነት እቃዎች ናቸው። ስለዚህ ቃ እየተባለ ያለው ነገር ያ ከብዙ ነገር በላይ ታማኝነት ነው የሚያሳስበው። የአንተ ታማኝነት ነው አብረን እንድትሰራ የሚያደርግ። አንተ እንዳመንኩ ነው እነሱ እዚህ ጋር አስቁሜ የማወራው። ገብቶሃል አይደል ያልኩህ? ዋናው መተማመን ነው። እኔና አንተ ከተማመንን ከዚህ በላይ ብዙ ስራዎችን እንሰራለን። ብልህ ልጨርስ አስጨርሰኝ። ዛሬ ማታ የሚገባ ቃል ብልህ እነዚህ ልጆች ከጎዳና ላይ የተነሱት ከጎዳና ላይ የመጡት እነዚህ ልጆች ከዚህ ጀርባ ክፍል አለ። እዛ የሚስተካከለው ነገር ይስተካከላል። አንተ የሚመለከትህ የእነሱን ሳይሆን እነሱ አስተካክለው ቢያስፈልገው የሰውነት አካል ይሰጡሃል። ያ የሰውነት አካል ለሚያስፈልገው አካል ወስደህ ትሰጣለህ። አለቅ። ቀጣይ ቀን ደግሞ ከልጆቹ ጋር ትሆንና በዳስቀምጠበት ቦታ አለ። እዛ ቦታ ሂደህ 3 ህጻናቶች አሉ። በሱም ህጻናቶች ይዘህ መጣ። ተግባባን አይደለ? እዚህ ስራ ላይ ያለህን ሀሳብ ያለህን እንትን መጨመር ትችላለህ። እንዴት አድርገን እንሰራለን፣ እንዴት አድርገን ትዳረጋለን የሚለው ነገር በጊዜ ሂደት የአየር ብትጨምረው ይሆናል። ገብቶሃል? ያወራሁት አልገባኝም ብለህ የምታነሳው ጥያቄ ካለህ ማንሳት ትችላለህ። ጥሩ። ያው አልገባኝም ብዬ ላነሳ የምችላቸውን ነገሮች እነግርሃለሁ። ቅድም መግቢያ ላይ ምን አልከኝ? እዚህ ስራ ላይ ጭካኔ ያስፈልግሃል አልክ።
ጭካኔ ያስፈልጋል። ስለ ጭካኔ ነች። ያው መስፈርት ትሰጠናለህ፣ መስመር ትሰጠናለህ፣ መስመር ታሳየናለህ። እንዲህ አይነት ነገሮች ሲመጡ ጭካኔዎች ያስፈልጋሉ፣ እርምጃዎች ያስፈልጋሉ። እርምጃዎችን መውሰድ አለብህ የሚሉት ነገሮች ከስራ ቀጣ ስለመጣው እኔም ስለምቸኩል ወደ ስራው ገባሁና ልጅ አለ እንዴ? የለኝ። ባለትዳር ነህ? አለን። ብልህ እኔ ብዙ ጊዜ አብሬያቸው ሰራቸው ሰዎች ድክመት እንዲኖራቸው አልፈለግም። ገብቶሃል? በኋላ ብልህ አተኳር ብትጠበቅብኝ ድክመትህ ካለ በድክመት ትወድቃለህ ነው ብለህ ልጅ ካለ በዛን ልጅ አብትቼ እረድ ብለህ አታረገው። ቤተሰብ አለ? ቤተሰብ የለኝም። አውራሉ ስራ ትችላለህ። ይህን ጠይቀው ቀጥለህ ብትለኝ ስማ። ያው ጭካኔ ላልካቸው ነገሮች ያው ይህ ወደዚህ ስራ ነው የገባሁት። የኔ ምለው ሰው የለኝም። ኑሮዬን ዘንጬ እንደማንም ሰው መሆን ያለብኝን ሆኜ ማለት ነው ፈልገው። ትዳርም ኑሮም ልጅም መመስረት አልፈልግም። ምክንያቱም ምንም የሚጠቅመኝ ነገር ስለሌለ ለኔ ህይወት ከኔ ህይወትም ጋር የሚያገናኘው ነገር ስለሌለ ጭካኔዎች ያልካቸው የትኛውም አይነት ጭካኔዎች እኛ መጨከን እንችላለን። ግን ጭካኔ ብለህ ሌብላ ያስቀመጥክለት ወይ እርከን ያስቀመጥክለት ነገር ካለ ትነግረኛለህ። እኔ የትኛውንም ጭካኔ መፈጸም ይችላል። ምክንያቱም ድክመት ላልከው ነገር የትኛውም ድክመት ስለሌለብኝ ስራዬን በአግባቡ ሰርቼ እናንተን አስደስታችሁ እዛ ብፈልገው ሄድን። ከኔ በላይ ደግሞ ባልደረቤ ሲመጣ በልብ አድርጎ ያስረዳል። አሁን እሱ እዛ በቃ ዘክፍ ወስዶ ስለ እያንዳንዱ ነገር ያሳያል። የብር ጨካኝ ከሆንክ የዛ እንዳያይሃል። አንድ ህፃን ሲመጣ አንድ ሰው ሲመጣ የውድ ዕቃውን የምታወጣልኝ ከሆነ ያን የውድ ዕቃ ወጥተህ ወደ ተባለ ቦታ ብታደርስ ከሆነ አይደለም ካሰብከው በላይ ትኖራለህ። ካሰብከውና ካቀድከው በላይ ሀብታም ሆነህ መኖር ትችላለህ። ዳር ብሎ እኛ ይህን ሁሉ የምታየው ሀብት በአንድ ቀን አልገባ ነው። የሁሉ ነገር በአንድ ቀን አልገባም። ተረዳኸኝ? ብዙ ነገሮች መስዋዕት ከፍለናል። እያንዳንዱ እርምጃ ሚስጥር መሆን አለበት። ተረዳኸኝ አይደለ? ተረድቻለሁ። ስልክ የምትጠቀመው እያመሰጠን ስልክ እያመሰጠን ስልክ አለ። በስልክ ብቻ መጠቀም ይቻላል። ምንድን ነው ልዩነት ያለው? እናንተ የምትሰጡበትን ስልክ የምትሰጠን ስልክ አይጠለፍም። እኛ ስራ የምሰራው ከመንግስት ጋር አባሮች እየተጫወትን ነው። ተረዳኸኝ? አንተ መውጫ መግቢያህን ሊከታተል የሚችል ሰው ሊመጣ ይችላል፣ አይታወቅም። እኛ እንደዛ አይነት ነገር እያጋጠመ ስለሆነ ተረዳኸኝ? ወንድሜ መውጫ መግቢያህን ስለሚከታተሉ የምትደዋወለው ስልክ ስለሚከታተሉ እኔ ከምሰጠህ ስልክ ውጭ ሞባይል ስልክ አልጠቀምም። ገብቶሃል አይደል? ሰው መውጫ መግቢያህን እዚሁ ነው የምትኖረው። እኔ ባስቀምጥልህ ቦታ ነው የምትኖረው። ከዛ ውጭ አትንቀሳቀስም። የቀን መውጫ መግቢያህን እኔ ማወቅ አለብህ። የት እንደምትሄድ የት እንደምትውል ማወቅ አለብህ። ጥንቃቄ በማለት ማለት ነው። ተረድተኸኛል? መልካም። ቀረ ሀሳብ አለ? ያው የቀረኝ ሀሳብ ምንድን ነው? እኔ ላደርግ የምችላቸው ነገሮች ያው በተቻለ መጠንኛ ቅድም አንዳንድ ነገሮች አጫውተኛለች። ያው የጫወተችኝ ምንድን ነው ስለ ዶክተሮች ነግራኛለች። ዶክተሮች እንዳሉ ያው ዶክተሮች የተለያዩ ሰርጀሪዎችን የሚሰሩ ብንወሰነ የአንተ ኃላፊነት የሚሆነው እዚህ ያሉትን ልጆች የሚመጡ ልጆች ሊሆንቃቸው በጣም አለ ልብ ሊሆን ይችላል፣ ኩላሊት ሊሆን ቢያስፈልገው ያንን ወስደህ የሆነ ቦታ ታስረክባለህ። በአንድ ቀን ሁሉም ነገር አልነግርህም። አብሬ ስሰራ ያለውን ነገር ማሳየህ። እሷ አሰራሩ ትላለች፣ በስለ ሁሉ ነገር ነግራለች። ስለ ዶክተሮቹ እዛ ውስጥ ስለሚፈጸመው ነገር በጊዜ ሂደት ብታደርግ ዶክተሩ ለባዳቸው እዛ ምንድነው የሚሰራው የሚባለው ነገር ሌላ ነገር እኛ ስራችን ከዚህ ቢያስፈልገው ሰው አካል አሳልፎ መስጠት። አንተ ወስደህ ታቀበላለህ ዶክተሮቹ ከአንተ ይቀበላሉ። የግድ ሐኪም ቤት ላትሄድ ትችላለህ። ዶክተሮቹን ሌላ ቦታ ልታገኛቸው ትችላለህ። ኦኬ። ስለዚህ አሁን የኔ የስራ ድርሻ አንተ እያልክ ያለኸው የተሰጠህን ነገር ወስደህ ወደ ተባለ ቦታ ማድረስ ነው ሀሳብ እያልክ ያለኸው። ተረዳኸኝ? ኦኬ። ያው እኔ የምፈልገው ገንዘቤን እንጂ የትኛውም ስራ መስራት ችግር የለብኝም። ገንዘብ ከተከፈለኝ ዋናው ሚስጥር ነው። ለአንተስ ጊዜ ገንዘብ አትፈልግ።
ሚስጥር ያዥነት ነው። እኔ እነዚህን ሰዎች ልክ እናንተ እያየኋቸው ነው ሁሉ ነገር የምነግራቸው። እሱ ምንም ባልደረባ ስላልከኝ ትክክል። የስራ ከኔ ስር ነው የሚሰሩ ችግር እኔ ያልኩትን ነገር በደቂቃ እና በሰከንድ ውስጥ የሚያደርጉ ብዙ ሰራተኞች ናቸው። ኦልሬዲ ከሰራ ብዙ ነገሮች ታስባለን፣ ብዙ ነገሮች ሰብር እናስተካክላለን። የኢትዮጵያን የድሃ ቁጥር ቀንሰን በሽተኛ እናደርግበታለን። ተግባባህ አይደለ? የሀሳባችን ያህል ምን ይጠቅማሉ? ለሀገሪቷ ሸክም ናቸው። ጎዳና ያሉት ህጻናቶች፣ ጎዳና ላይ የሚያድሩትን እናቶች የህብቃቸውን ብንጠቀምበት ፈጣሪ መንግስትም ቅር የሚለው አይመስለኝም። እዚህ ነገር ሁለቱ ደስተኛ ነው የሚሆኑት። ስለዚህ እነሱን በማስወገድ ነው ድሃውን ማጥፋት የሚቻለው ማለት ነው። ምን ይጠቅማል ታዲያ? ድሃ ሆነ ጎዳና ላይ ከሚሰቃይ ይሻላል። ጎዳና ላይ እንደዛ ይሰቃይ ነው። ጎዳና ላይ እንዳይሰቃይ አሁን እያልሽኝ ያለሽ ነገሮች ላይ ያው ጎዳና ላይ እንዳይሰቃይ መወገድ አለበት ነው ሐሳቡ። ታሻለው አልገባኝም። ለሱ ገደል ተከራከሩ እንዴ? ያው ምንም ቢሆን ሰው ናቸው ብዬ እሱ አይመለከትም። በቃ ኦልሬዲ ጨርሰናል። ቀሪ ያለ ነገር አለ ለሳለው ስለ ሰውነታቸው እያሳሰበ ነው እንዳለው ምን የፈራ ነው ወደ ኋላ ትመለስ ማለት እየፈራ ሳይሆን አንድ ጭንቅላት ያለው ሰው እንግዲህ አእምሮ ያለው ሰው በዚህ ልክ እንትን ይላል ብዬ አላስብም። ምክንያቱም ስለምን ጭንቅላት ነው የምታወራው? ያው ስላላችሁ እናንተ ስላላችሁ የአህያ ጭንቅላት የት ነው የምነስ እያወራን ያለኸው? እያወራን እየተሳደብክ ነው ያለኸው? አዎ እየተሳደብኩኝ ነው። ምን ልታመጡ ተረስታ ምን ማለት ነው? ሸመት ነው ናታ የት ነው ተረስታ? መጨረሻ ሰው ቤት መጣ እንደዛ ሁሉ ታወራለች ነው የት ነው ተረስታ? የተማሪሽ እጅ ነው ደለ እጅ ነው ደለ እንዳትመጣመጥ እጅ ነው ደለ አንቺ እጅሽ ነው ደለ አልገባኝም። ምን ነው እጅ ነው ደለ ይባላል። እጅ ነው ደለ እጅ ነው ደለ እያልኩ ነው። አንድ እናገራለሁ ብትል ግንባርህን ይኸውልህ ነገር መልሰው የምትፈልገውን ነገር በሙሉ እናደርግልሃለን። ዝጋት መሳሪያ መልሰሽ ዝጋፍሽ ተጋቤ እጅህን ወደ ላይ ግንባርን ነው አትጠቀኛት ሰውዬ። ብዙ የምንስማማባቸው ነገሮች ሊኖሩ ይችላሉ። እንዳትቸኩል፣ ምንም ነገር እንዳታደርግ። ዝግ ያፍሽን ነው ዝግ ነው። ማሰሪያ ውስጥ እንጂ ማሰሪያ ይሄን ማሰሪያ እንጂ እሰሪ እጅህን ወደ ኋላ አድርግ። እጅህን ወደ ኋላ አድርግ። እሰሪ ብዬሻለሁ። እሰሪው ግንባርሽን ነው የምልሽ። እሰሪ ብዬሻለሁ። እሰሪ በደንብ አድርገሽ ሰው አንቺ ይሄንን ወንበር አንቺና ካጠገቡ ቁጭ በይ። አጠገቡ ቁጭ በይ። ይሄን ቶሎ በይ ቁጭ በይ። እያንዳንዱን ነገር ትናገሯታላችሁ። ዝጊ አፍሽን ብዬሻለሁ። ዝጊ አፍሽን ብዬሻለሁ። ዝጊ እየሰማሽ ነው አይደለ? ዝጊ። ጭራሽ ብላችሁ ቤቱን የማሸበሪያና የእንትን አንድ እነቃነቃለሁ ብትሉ ይሄ ጥይት ይኸውልህ አፍንጫ ውስጥ ነው የሚገባው። እዚህሽን ወደ ላይ አድርጊ። አንቺ እዚህሽን ወደ ላይ አድርጊ። የምትጠየቀውን እያንዳንዱ ነገር ትመልሳለህ። እየሰማኸኝ ነው አንተ? እየሰማኸኝ ነው አይደለ? አዎ ይዣቸዋለሁ።
አንቺ ሲጀመር ይኸውልሽ አንድ ነገር እናገራለሁ ብትይ ከዚህ በኋላ ግንባርሽን እደፋሻለሁ። እሺ መልሰው እሱን ነገር በእናትህ እደፋሻለሁ። እንደደፋሽ ካልፈለግሽ አርፌ ቁጭ። እሺ እሱን ነገር ሰማሽ? በቃ እሱ ነገር እዛ ጋር አስቀምጣ ሌላ ተማውራት ትችላለች። መስማማት የምችለው ነገር ከሆነ ተስማማ። እባክህ ውሻ ልጅ ግን ከዚህ ጋር ስትሳለ የትም አትነሳም። እዚህ ቁጭ ብላ ተናገር። እያንዳንዱን ነገር ትናገራለህ። ታዲያ በዛት እኮ አይደል? አይ የምትል ከሆነ ግን ሽጉጥ አፈራም ሽጉጥ አፈራም ሽጉጥ አፈራም። እሺ ዝቅ አድርገው እኮ ዝቅ አድርገው እንዳለው እባክህ ስሜታዊ ስለሆነ ነው። እባክህ ምን ነገር እንዳታደርግ ተጋበኝ። ይኸውልህ እየሰማኸኝ ነው አይደለ? እሺ አልኩህ እኮ በቃ ተገብተህ እንዳውራ በቃ እባክህ ነው እንደው እሺ ብድረው መስፈልቀው ማን ነው የምትጠየቀው ነው እኮ ደረጃ ታዲያ በአግባቡ ተመለስኩ። ብድረው መስፈልቀው ሰብስቢ ወደዛ ጨራሽ ደግሞ እንትን ትልልኛለች። ምንድን ነው ደግሞ የለበሽው? ምን አይነት ልብስ ነው የለበሽው? አርባ ከያላ አገሬ ምንድን ነው የፈለከው? ምን አይነት ነው የለበሽው? ለምን የሚፈልገው ምሻት ነገር እንደዚህ እያደረግሽ ነው ሰዎች የምታጠምጂው? እሺ ወደ ጉዳዩ ደግሞ ይኸውልህ እየሰማኸኝ ነው? በዚህ ግንባርን ነው የምልህ። እየሰማኸኝ ነው አይደለ? አንድ ነቃነቃለሁ ትልና አወጣና ግንባርን ነው የምበሳልህ። እሺ ቀጥለው ምንድን ነው የፈለከው? እንድመዛ አታድርገኝ። እሺ አሁን የምጠይቀን ነገር በአግባቡ መልስ። አዎ አንድ የሚመጣ አለ ብለዋል። አዎ አንድ የሚመጣ ሰው አለ። ምንድን ማለት ነው? ከኔ ጋር ጀመርኩ ነገር አንድ አስቀምጪ፣ ስልኩን አስቀምጪ፣ ከኔ ጋር ጀመርኩ ስልኩን አስቀምጪ፣ ስልኩን አስቀምጪ ያልኩሽ እኮ ነው። አስቀምጥኩ በቃ ጭራሽ ስልክ ወሰድ እንካሴ ምን ማለት ነው? ሶስቱ አፖዝ ዝም በል ዝጋፍ ከኔ ጋር የምትጀምረው ነገር ከኔ ጋር ጨርሱ። ዝጋፍ እኮ እሺ ዝጋፍ እንዳምሲል ትታፋ አንቺ ማሰረስ በምንም አልንቀሳቀስም። በቃ አትሰረኝ። እጅሽን ተጠጊ ደስ ተታስሪ ልክ ተገበያታለሽ። እጅሽ እንደዚህ ጥፍ ንግስ ይላል። ዝም ተጠቆት ነው። ከዚህ በኋላ አንድ እኔ ሳልፈቅድልሽ አንድ እናገራለሁ ትይና ዚያናትሽን እበሳልሻለሁ። እየሰማሽኝ ነው? አሁን ለምን ጉዳይ ተከባለበት አሁን የምትጠየቀውን ነገር በአግባቡ ትመልሳለህ። ቁጥር ሳጠኛ ላይ ነው ዳሰብ ጊዜ በአግባቡ እንድደበድብ አታደርገኝ አንተ ውሻ። ስለምትሰሩት ስራ ስለ እያንዳንዱ ስለእናንተ ኦኬ ስለእናንተ አንድ በአንተ ነገርኝ እፈልጋለሁ። አወኩ አንተ ብድ መሰለህ የምትፈልገውን ነገር እነግርሃለሁ፣ ግን ምንም አይጠቅምም። ንገረኝ። ምንም አታመጣም። የምትፈልገውን እያንዳንዱን ነገር እነግርሃለሁ። ይዘህበት ሄደው ፖሊስ ጣቢያ እዛም ዘመዶቼ ናቸው፣ ችግር የለውም። ግን ያው በጊዜው ስቤት አይሆን እንዳትተኩስብኝ ያለውን ነገር ልንገርህ። ከመጀመሪያ ጀምረህ እነዚህ ህጻናትን የት እንደምትወስዷቸው ወስዳችሁም ደግሞ ምን እንደምታረጓቸው ውሻም ከመጀመሪያ ትንሽ ነገር ነግራኛለች። እያንዳንዳቸውም ደግሞ ተለቅመው የት እንደገቡ ስትገባ ታየዋለህ። የሰማኸኝ ነው? የሹፌር ተጫወተው ማለት አስማላ አይደለ? ድምፅሽ መስማት ያስጠላል። ባንቺ ምክንያት ነው እዚህ ሁሉ አውጥመድ ውስጥ የገባሁት። ደግሰሽ ጠበቅሽ አይደለ? አቅለሽበት የተደገሰው ለእሷ ብቻ አይደለም ለአንተም ብቻ አይደለም። በቃ ሆነ እኮ አሁን ለዛ ለዋና ውሻችሁም ታስቡ። ይህን ታውቃለህ? ይህንን አልሰማችሁም? ሰሞኑ ስልኩ ስላልሰራ ውጭ ነው ብላችኋል። በእናንተ ውጭ ነው። የት አባቱ ውጭ እንደሆነ እሱ ማሳይ የት አባቱ ውጭ እንደሆነ አሳያለሁ። እኔ እንደናንተ አይነት አህያ ጭንቅላት ያላችሁ ውሾችን ለቅሜ ወደ ዘብጥያ የምልካችሁ የእናንተ ራስ ምታት ነኝ። እየሰማኸኝ ነው? በዚህ መንገድ መምጣት ዝጋፍሽን እንጂ አፍሽን አትክፈች። እየሰማሽኝ ነው? አፍሽን አትክፈች። ሰማሽኝ? ተናገራለሁ። በቃ ወንጀል ነው የምትሰራው። ወንጀል ነው የምትሰራው። ቅድም እንዳልኩህ ህጻናቶችን እናግታለን። ዶክተሮች አሉ ከዛ ይሄን ነገር ቢገዙ እንደሱ ያለው ነገር አሳልፈው ተሸጣለች። ስለዚህ ጎዳና ተዳዳሪዎች
የሚተኙበትን የሚወድቁበትን ታይም ጠብቀን ብዙ ጊዜ ማደሪያ ስለሌላቸው እዛው ከና ላስቲክ ቤት ውስጥ ባሉበት ድንገት ሂደን አፍነን መኪና ላይ እንጥላቸዋለን። ምን አባ ነው የሚያንጠባጥበው? በስነ ስርዓት ተናገር። ምንድን ነው የምትመስል ተባተብ ካለው ነገር እየነገርኩህ ሳትንጠባጠብ ተናገር። ጠጋ በለው እዚህ ጋር ጠጋ በለው። በቃ እንዳልኩህ ነው። ጎዳና ላይ ያሉት ሰዎች እዛው ግን እንላለን። ሐኪም ቤት ታሞ የተኙ በተረፋቸው የተባሉት ሬሳቸውን እንገዛለን። ካላስፈለገ በግድ እዛው የሆነ ዕቃው እንዲወጣ እናደርጋለን። እጃችን ረጅም ስለሆነ ለዶክተሮቹ እሸጥላቸዋለን። የምሰራው ስራ ይሄድ ነው። በእርግጥ ብቻችንን አይደለም የምሰራው፣ ብዙ ተደራጅተናል። ከጀርባ ብዙ ሰዎች አሉ፣ 4-5 ሰዎች አሉ። ሌላ ደግሞ ይሄ ነገር በማገት የሚሰሩ ልጆችን በማምጣት የሚሰሩ ልጆች አሉ። ሌላ ጓደኛዬ የሆነ ስልካን ያስወርድ ይሄ ነገር እናከናውናለን። ለሁለት ነው አሁን ይሄ ነገር እየሰራን ያለ ነው። ጊዜው ቦሳችን ውጭ ስለሆነ ቦሳችሁ ውጭ ስለሆነ ይህንን ስራ የምትሰሩት እናንተ ከእሷ ጋር በመሆን አንድ ላይ ነው የምትሰሩት? ከእሷ ጋር ብቻ? ጓደኛዬ በጣም 3 ነን። አንድ ይመጣል ያለችው ውሻ ማለት ውሻ ትበለው፣ ውሻ ትበለው፣ ዝጋፈ ውሻ ትበለው። ምን ልበለው ታዲያ? ዝጋፈው። በቃ ብቻ ያለው ነገር እኮ ነገሩ ምንም አትጠቀም። የምትፈልገውን ብር መስጠት በዚህ ሰዎች ያስወጣቸው እንዳተወለብጣቸው በዚህ በል ይሄ ሁሉ የመጣው አንተን አንተን ጥሩ ነው ማለት የሚጠቀም ያለ ገጽ እንከፍላለን። እኛ ገንዘብ ችግር የለብንም። ዝጋው በሩ በደንብ አድርገህ ዝጋው። የት አባታችሁ እናንተን እስከ ዛሬ እየፈለኩኝ በጣም እየፈለኩ እንደነበር እናንተን እንደማግኘት የሚያስደስተኝ ነገር የለም። እየሰማችኝ ነው? አንተ ውሻ እየሰማኸኝ ነው? ውሻ ትበለው አልክ። ታዲያ ምን ልበለው? ምን ልበለው ታዲያ? ውሻ ካላልኩት ምን እንደ አትስተው በቃ ማድረው እሱ ቢሰራው ስራ ነው። እሺ ህፃናቶቹን ምን አድርጋችሁ ምን ወስዳችሁ ምን የት አባቷችሁ ከአንተ አፍ ልስማው ከእሱ አፍ ሰምቻለሁ። ይህ ሁሉ ህንፃ የቆመው በእነሱ ነው። ብዙ ጊዜ ምንም የሚባክን ነገር የለም ብለህ በአፈ ሞልታ ህፃናት ልብ ይፈልጋል። ልባቸው ነው የምፈልገው። ህፃናቶቹ ልባችሁ ጣና የእናንተ ልብ ነበር ማውጣት። ምንድን ነው የምታረጓት? ለምን ትሳደባለህ? በቃ እዚህ እንዳመጣችኋለን። እዚህ ከመጡ በኋላ ባደረጃ እንሰጣችኋለን። ለሁሉም ነገር ክፍልና ክላስ አለው። ባደረጃ ከሰጠናቸው በኋላ የምንፈልገውን ነገር እናወጣ። የምንፈልገውን ነገር ካወጣ በኋላ እኛ ተደራጅተናል እንዳልኩ ያን ሬሳ ሰው ወደ ማያገኝበት ቦታ ውስጥ ደድጥለዋለን። በጥንቃቄ እዛ ውስጥ ይቀበራል። ምን እንደምታወጣጥሩት እሷ አንዴ አንተን ጥላለን፣ አንዴ እሷ ነገር ትላለች። ትላለን አንተን ጥላለን አለ። እሷ ደግሞ የሚጣል ነገር የለም አርማታ ተደርጎ የዚህ ህንፃ ውስጥ ነው የሚሞላው አለች። ለምንድን ነው ተደናግጦ ሊሆን ይችላል እንጂ እንደዛ ነው የምናደርገው። ተደናግጦ ሊሆን ይችላል እንጂ ምንድን ነው የምትቀራለፈው? ያው ነው አይደል እንዴ? ሄዶ ተቀበረ። እኛ ብዙ ሬሳ ነው በቃ የምናስተናግደው። ቢያንስ እንኳን በቀን 10 ሰው እዚህ ቤት ይመጣል። 10 ልጆች፣ 10 ህጻናት፣ 10 አዋቂ ይመጣል። ሁሉንም ኮንክሪት ስራ አትቀብረው። ተረዳኸኝ? ያለውን ግማሹን ቢያንስ እንኳን ኖርማል መቃብር ጋር እንዲቀበር እናደርጋለን። ሰው ባያገኘው ራቅ ብሎ ለብሰው ወስደን የተጀመሩ ህንፃዎች ላይ አብዛኞቹ እዚህ ቤት ህንፃ ላይ ኮንክሪት ላይ አንድ ላይ ተቦክቶ እንዲፈጭ እናደርጋለን። እንዴት ነው ግን አእምሯችሁ እንደዚህ በአፋችሁ በኮንፊደንስ ቆራርጣችሁ የሰው ልጅ እስከዛሬ ስንት ሰው እንደዚህ ግን አንተ ልትሰራው ተስፋፍተህ ነበር እንዴ? እኔ የማይተስማማሁት እናንተን ለማግኘት በቃ አገኘህ እኮ ብታረግኝ ይላል። የአረመኔ ስራ እየሰራ ብታረግኝ ይላል። አሁን እኮ አገኘህ። አሁን በኮንፊደንስ ታወራ አታፍርም? ለምን አፍራለሁ? ስራ አይደል? ምንም አታፍርም? በኮንፊደንስ በጣም ደስተኛ ነኝ። ስንት ጊዜ ሆናችሁ ይህንን ስራ መስራት ከጀመራችሁ? ነግረህል እንዴ? ከአንተ አፍ ንገረኝ እያልኩ ነግረህ የለ ወይ ምናምን አትበልኝ። ይኸውልህ በቃ ረጅም 8 ዓመት ሆኗል። 8 ዓመት ሙሉ በቀን 10 ልጅ የምታርዱ ከሆነ ስንት ማለት ነው? እስከዛሬ ያረዳችሁ ምን ባህርል እንዲያረዳው ብሎ ተካብዶ ድሀ ታዲያ መታረድ ያለበት ያለው
ኑሮ ያርደዋል። እኔ ባላርደው ኑሮ ያርደው። አንተን ማን ነው የሚያርድ ታዲያ? ዛሬ አንተ ልታርደኝ አይደል እንዴ? አንተ ልታርደኝ አይደል እንዴ ዛሬ? እንዴት አባ ነው እባክህ እንደዚህ ልብ ያፈጥ እንዴት አይነት ጥጋብ ነው አፍንጫ ድረስ እንደዚህ ይሞል? መልስ እጅን እያመመኝ ነው። በእናትህ ፍታልኝ። እጅ እያመመኝ ነው። እጅ ይፍታልኝ። ቆይ ጥሩ ሰርፕራይዝ አለ ላሳየህ። ሰርፕራይዝ ለአንተም ይሆን ለዚች ውሻ ትልቅ ሰርፕራይዝ አለኝ። እሱን ደግሞ ማሳየት ስላለብኝ አሳያችኋለሁ። አየሁ ይሄንን እድል አየሁ ይሄንን ኬዳ በጣም እያየሁ ነው አይደለ እኮ ያየሁት ነው። ይሄ እንዳለ እስከዛሬ ተሰብስባችሁ ቪዲዮ እንዳለ በካሜራ ቀርጻችሁ ስንት ሰው እያረዳችሁ እንደነበር የሚያሳይ እኮ ኬዳ በጣው ይሄ እያንዳንዳችሁ መረጃ ነው። እያየህ ነው። ኬዳ በጣው ኬት አባ ላመጣ ፈልግ ኬት አባ ላመጣ ፈልግ መልስልኝ። ኬት አባ እንዳመጣው ነው ኬት አባ ዝግ ያፍሽን ዝግ ያፍሽን ብይሻ ያጀ ነው እንዴ ጾና ነው አሁን ጀጀ በዚህ መስፈቅ ጾና እያንዳንዱ ስለዚህ ማስረጃ ያለበት ከኔ በላይ ወንድም ያለ እሱ ደውዬ እጠራልሃለሁ። በቃ ማን ነው ወንድም ደውዬ እጠራዋለሁ አልኩህ አይደል እንዴ? በቃ ብሎ የሚሰራ የስራ ባልደረባዬ የስራ ባልደረባዬ ማን ነው? እሱ ዘካሪያስ ዘካሪያስ ጥሩ አንተ ስልኩን የትኛው ነው? እሺ ጄፍ ታኛ በምን ከፍትልሃል? ይሄኛው የትኛው? ይሄኛው ነው። ይሄኛው እኮ ጄፍ ታኛ ዳላውራ የትም አባጃ እኮ ፓስወርዱን ተናገር። ልክ አለ። ቁጥሩን ተናገር። 48 49 ማን ብለህ ነው ሲቪል ደውል እንጂ ሌላ ነገር ልብ ማን ብለህ ነው ሲቪል ያው ዘካሪያስ ፊለክስ ይላል። ዘካሪያስ ደውልለት። ምንድን ነው ይሄ ደግሞ ምንድን ነው እኮ ተው ሌላ ነገር ለብታ ያለ ምንድን ነው ተሰጠኝ። በቃ ስራ ነው፣ የስራ ቪዲዮ ነው። ምንድን ነው የስራ ቪዲዮ ነው። በቃ ስንት ሰው ነው ያረዳችሁት እስከዛሬ? በቃ ምን ይሰራል አለ ስልካችሁ መረጃ በመረጃ ስልካችሁ ይሄ ምንድን ነው? ይሄ ሁሉ ቪዲዮ በቃ ተባክራት አሁን እቺን የምታክል ህጻን ልጅ እንዴት ነው የምታርጉት? እሱን በኋላ ታወራኛለህ። ይኸውልህ እየሰማኸኝ ነው? አንድ ነገር ትንፍሽ እላለሁ ካልፈለክ አንድ ትንፋሽ ሳታወጣ እኮ በቃ እጠራልሃለሁ ና ነው የምትለው እኮ ስብሰባ ደርሷል ና ነው የምትለው። እሺ ዝገፍሽ ሄሎ የት ነህ? ቆየህ እኮ ዛሬ ስብሰባ አለ አይደል እንዴ? አዎ ደርሰሃል። መልካም በቃ ና ለማለት ምን እንደምሰራው ዳ በቃ አዎ ዳርጋ ቁመው እና መኪናው ዳ ዳግባ ዝም በይ እባክሽ። የበሰበሽ ባንቺ ምክንያት ነው። ዝም በይ ድምፅሽ ሊያስጠላኝ ያዘም ከይነሽ የሌለው ይነሰክ ያዘው ወደ ጃርከ ቁጭ በይ ሰማሽኝ? የሌለው ሰማሽኝ? ወደ ሌላ ተነስት ለገኝ ውጭ ያለውን ነገር ሲገባ እንዳታስብ። እየሰማሽኝ ነው? እጅሽን እፈታሻለሁ። እየሰማሽኝ ነው አይደለ? እጅሽን እፈታሻለሁ። አንድ ነገር ትንፍሽ ሳትይ ሰማሽ? አንድ ነገር ትንፍሽ ሳትይ እንደነበር ነው ሆነ
ሰማሽኝ ማለት ሰማሽኝ ወይ? አልገባኝም። አንድ ነገር ሳትናገሪ እየሰማሽኝ ነው? እሺ አልገባኝም። በስነ ስርዓት አስረዳኝ። ምንም ሳታስነቂ ይሄ ውሻ የሚመጣውንም አንድ በአንድ አናዝዘዋል። እየሰማሽኝ ነው አይደል? እየሰማሽኝ ነው አይደል? ለምን እኛ ብቻ በቃም እንዴ? እሺ ይኸውልሽ፣ እሺ ግንባርሽ ነው ማለት ነው። እሺ ሰማሽ? አንድ የማይሆን ነገር እናገራለሁ ብትይ እየሰማሽኝ ነው? እዚሁ በትንልሽና ምንሽን ይሄ የሀያ ጭንቅላትሽን እበትን። ሰማሽኝ? አሁን ሲመጣ በር ትከፍችለታለሽ። ሰማሽ? ሰማሽኝ? በር ከፍተሽ ቀጥ ብለሽ ትገቢያለሽ። ውጭ ያሉት ጠቅላላ ታጥቀዋለሽ። አንድ ጉልፍት ትላለህ ብትይ ግንባርሽ ነው የምልሽ። አንድ ነገር ተንፈሽ ሳትይ እየሰማሽኝ ነው አይደለ? አንድ ነገር ተንፈሽ እንዳትይ ሄደሽ ትከፍችለታለሽ። እኔ ቦታ ላይ ቁጭ እላለሁ። ውጭ ያሉትን አይተሻቸዋል አይደለ? አይተሽዋል አይደለ? ይሄንን ግንባርሽን የሚሉልሽ። ተነሽ ተነሽ፣ ቀጤ ቀጤ